የአማራን ህዝብ እንደፈለግን የምናዘው እንደፈለግን የምንጭነው እንደፈለግን የምንፈልገውን ነገር የምንሰራበት ስንፈልግ የምንጋልበው ስንፈልግ የምንጭነው ነው የአማራ ኤሊት እና የአማራ ህዝብ ብለው የአማራን ህዝብ ሊወክሉ የፈለጉበት ሳምፕል ነው ያ ደሳለኝ የሚባለው አህያ። ህወሓት ደሳለኝ ብሎ የጠራው ለምንድን ነው? የአማርኛ ስም የሰጠው ለምንድን ነው? ለምንድን ነው ሀጎስ ያላሉት? ለምን ገብረ ጻዲቅ አላሉትም? ለምን ሃይሎም አላሉትም? አህያው እዚ ሰንተልና ኮይና ግን አዲስ አበባ ክሳዕ ዝብጻሕ በይንና ንሽኮም ኢና ማለት አይኮን አፍ ደገ አዲስ አበባ ያም ዝቃለሱ ዘለው ፋኖ ለው አፍ ደገ አዲስ አበባ ናይ ኦሮሞ ነጻነት ሰራዊት ለው አፍ ደገ አዲስ አበባ አንድ ላይ ሆነን እንታገላለን ሲሉ ስትሰማ ዛሬ ያ አህያ ማንን ነው የሚወክለው ያልኳችሁ ህወሓት እንደፈለገ ጋልበዋለሁ የሚለውን ዛሬ በዛሬው ደረጃ በሳምፕል ደረጃ በአህያው ደረጃ የሚያየው ዘመነ ካሴ ነው። ኢሳያስ አፈወርቂን ሳይገለብጥ ያ ጦርነት እንደማይመለስ ያውቀዋል። የአሰብን ወደብ ደግሞ በሰላም ለኢትዮጵያ መንግስት መስጠት እንደማይችል ኢሳያስም ያውቃል፣ እኛም እናውቃለን። በጉልበት ደግሞ ልንወስደው እንደምንችል እሱም ያውቃል። ግብጽ ደገፍ ለኤርትራ ወይ ደገፍ ተዳኔሩ ኮይኑ ለኤርትራ ከም ሞጓጠይ ለኢትዮጵያ ቅሳነት መኽልኢ ባለህ የኢንፌሪዮሪቲ ስሜት ባለህ የበታችነት ስሜት ባለህ የመበለጥ ስሜት ይበልጠኛል ብለህ የምትፈራውን አካል የሆነ ዝቅ ያለ ሳምፕል ሰጠህ በዛ ልክ ልትጠራው ትፈልጋለህ። ነገር ግን አይሆንም። የአማራ ህዝብ ከኢትዮጵያዊነቱ ዝቅ ሲል አያምርበትም። የደብረ ጽዮን ህወሓት የሚባለው ቡድን የጊዜያዊ አስተዳደሩን ታደሰ ወረደን በመመርኮዝ ወይም እሱን በመደገፍ ታደሰ ወረደ ራሱ የነደብረ ጽዮን ቡድን ደጋፊ ሆኖ የተለያዩ የጥፋት እንቅስቃሴዎችን ሲፈጽም እየተመለከት ነው የሚገኘው። እነዚህ ሰዎች እስከዛሬ ድረስ በተደረገላቸው የሰላም ጥሪ እስከዛሬ በተሰጣቸው የይቅርታና የሆደ ሰፊነት መንገድ ሳይማሩ ዛሬም እያደረጉ ያሉትን የጥፋት እንቅስቃሴ ስንመለከት እነሱ ካልጠፉ በስተቀር ትግራይ ውስጥ ሰላም እንደማይኖር ኢትዮጵያም ደግሞ ሰላም እንደማትሆን ወይም እንድትሆን እንደማይፈልጉ ማረጋገጫ ከበቂ በላይ ሰጥተውናል። ደብረጽዮን ምን ተማምኖ ነው? የደብረጽዮን ቡድን የተማመነው ነገር ምንድነው? ይሄን ሁሉ የጥፋት እንቅስቃሴ ሲያደርግ ምን ተማምኖ ነው ይሄን ስራ እየሰራ ያለው የሚለውን ነገር ስንመለከት ከጀርባ ያለው እንግዲህ ሻዕቢያ የሚባለው የህወሓት ፈጣሪ ወይም ደግሞ አዛዥ ወይም ደግሞ የህወሓት የኤርትራው ክንፍ በሚባል ደረጃ እንደፈለገ የሚያዘው የሚያሽከረክረው ከድሮውም 66 ዓመተ ምህረት ደደቢት በረሃ ላይ ሲመሰረቱ የስልጠና የትጥቅ የተለያዩ የሎጂስቲክ አቅርቦቶችን በማቅረብና የትግራይ ነፃ አውጪ ሆኖ እንዲወጣ ያደራጀው ሻዕቢያ የሚባለው ፓርቲ ነው። በኢሳያስ አፈወርቂ የሚመራው የኤርትራው ነፃ አውጪ ተገንጣይ ቡድን ማለት ነው። እና ዛሬ እነ ደብረጽዮን የሚተማመኑት የሻዕቢያን ቡድን ነው። የሻዕቢያ ቡድን ደግሞ በሰሜኑ ጦርነት ጊዜ ከኢትዮጵያ ፌዴራል መንግስት ጋር በጋራ በመሆን ህወሓት ላይ በተፈጸመው ህወሓት ሰሜን እዝ ላይ በፈጸመው የጦር ጥቃት ወይም ደግሞ ሰሜን እዝም በተኛበት እንዲታረድ ባደረገበት ጊዜ የኤርትራ ሰራዊት ከኢትዮጵያ ሰራዊት ጎን ቆሞ ህወሓትን ሲታገል እናስታውሳለን። ህወሓትና ሻዕቢያ በማንኛውም ሁኔታ የጠላት ወዳጅ ነው በሚል መርህ ካልሆነ በስተቀር ወዳጅ ሆነው አንድ ሆነው የሆነ ለውጥ ሊያመጡ እንደማይችሉ ይታወቃል። አንድ ቢሆኑ ኖሮ ሻዕቢያና ኤርትራ ማነው ህወሓትና ሻዕቢያ አንድ ቢሆኑ ኖሮ ያኔ 83 ዓመተ ምህረት ደርግ ሲወድቅ አንድ ላይ ሆነው ኢሳያስ አፈወርቂም የኢትዮጵያ ፕሬዝዳንት ለመሆን ፍላጎት እንደነበረው ይታወቃል። እነ መለስ ዜናዊ ያን ስላልፈለጉ ነው ኤርትራ እንድትገነጠል በራሳቸው ፍቃድ ኤርትራን ገንጥለው የራሱን ሀገር እንድትገነጠል ፈቅዶ ከዛ ለመላው ዓለም እኔ ኤርትራን ገንጥዬ የራሴን ሀገር ገንጥዬ እውቅና ስለሰጠኋት እናንተም እውቅና ስጡልኝ ብሎ የራሱን ሀገር እውቅና በራሱ ፊርማ ያስገነጠለ መለስ ዜናዊ የሚባለው የባንዳ ልጅ ይታወቃል። እና የሻዕቢያ ሰራዊት ከኢትዮጵያ ሰራዊት ጋር ሆኖ በሰሜን እዝ ጥቃት በተለኮሰው ጦርነት ከኢትዮጵያ መከላከያ ሰራዊት ጋር አብሮ ሆኖ ህወሓትን ሲያጠቃ እንደነበር ይታወቃል። ያኔ ጦርነቱ የቆመው በፕሪቶሪያው ስምምነት ጊዜ ሻዕቢያም ማነው ህወሓት ወደ ፕሪቶሪያው ሰላም ስምምነት ድርድር ሲሄድ የሻዕቢያ መሪዎች ከኢትዮጵያ መንግስት ጋር ልዩነት ውስጥ እንደገቡ ይታወቃል።
ምክንያቱም እነሱ ህወሓት የሚባለውን ቡድን ከኢትዮጵያ መንግስት ጋር አንድ ላይ ሆኖ ማጥፋትና መደምሰስ ነበር የሚፈልጉት። የዚህን ያክል ከምድረገጽ እንዲጠፋ የሚፈልገው ቡድን ነው ሻዕቢያ ወይም ኢሳያስ አፈወርቂ። እነ ደብረጽዮን ወይም ህወሓት የሚባለው ቡድን በምድር ላይ እንዲኖር ህልውና ኑሮት እንዲኖር አይፈልጉም። ከኢትዮጵያ መንግስት ጋር የተጣሉበት ዋናው ምክንያትም ለምን ወደ ፕሪቶሪያ ስምምነት ሄዳችሁ ህወሓትን እስከመጨረሻው ድረስ ከምድረገጽ የምናጠፋበትን እድል አግኝተን እንደገና በሰላም ስምምነት በሚል እንዴት እንዲቆይና እንደገና ህይወቱ እንዲራዘም ለምን እድል እንሰጠዋለን በሚል ነው ኢሳያስ አፈወርቂ ከዶክተር አብይ ጋር ልዩነት ውስጥ የገባው። ካላጠፋሁት በስተቀር እንቅልፍ አልተኛም ይል የነበረው ኢሳያስ አፈወርቂ አመሰግናለሁ ብርሃኑ ሂቃ እያየሁ ነው ኮመንተን። እሺ እንቀጥላለን ውይይታችንን። ኢሳያስ አፈወርቂ ከዶክተር አብይ ጋር ልዩነት ውስጥ የገባው ህወሓትን ካላጠፋው እንቅልፍ አልተኛም፣ ህወሓት በህይወት እያለ በሰላም መኖር አልችልም በሚል ስጋት ህወሓትን ለማጥፋት ከነበረው ፍላጎት የተነሳ ነው ዶክተር አብይ ጋር ልዩነት ውስጥ የገባው። ዶክተር አብይ ደግሞ ህወሓትን አጠፋለሁ ብዬ በጅምላ የትግራይ ህዝብን አላጠቃም፣ የትግራይ ህዝብ ህዝቤ ነው፣ ትግራይ የኢትዮጵያ አንድ አካል ነች፣ ህወሓትን አጠፋለሁ ብዬ የትግራይ ህዝብ ላይ ጥቃት አልፈጽምም። እነዚህ ሰዎች በትግራይ ህዝብ ጉያ ውስጥ ተሸጉጠው ከህዝብ መሃል ተቀምጠው ያሉ ናቸው። ስለዚህ አንድም ሰው ቢሆን ማትረፍ ከቻልኩ፣ አንድም ሰው ቢሆን ይሄ ጦርነት ቁሞ ከሞት መትረፍ የሚችል ከሆነ ወደ ፕሪቶሪያው ስምምነት ሂደን የሰላም ስምምነት ፈርመን ከዛ በኋላ በሰላም ነገሩን እንቋጫለን የሚል ውሳኔ ላይ ሲደርስ ህወሓት ካልጠፋ በስተቀር የኢትዮጵያ መንግስት ጋር አብሬ አልሰራም ብሎ ነው ኢሳያስ አፈወርቂ ከዶክተር አብይ ጋር የተጣለው። አሁን ካላጠፋሁት በስተቀር ከኢትዮጵያ መንግስት ጋር አልሰራም ሲል የነበረው ኢሳያስ አፈወርቂ እነ ደብረጽዮን ተመልሰው ሂደው እሱን ደጅ መጥናት ሲጀምሩ እነዚህ ሰዎች መቼም በእድሜ ዘመናቸው ጠላትና ወዳጃቸውን መለየት የማይችሉ ከሚያጠፋቸው ወይም ሊያጠፋቸው ከሚፈልግ አካል ጋር አንድ ላይ እንተባበራለን የሚሉ ነገር ግን ፖለቲካ ውስጥ እድሜ ልካችንን ኑረናል የሚል ደግሞ ትርክት የሚተርኩና በትጥቅ ትግልም በፖለቲካ አመራርም በኢትዮጵያ ስልጣን ላይ በነበሩበት 27 ዓመትም ረጅም እድሜያቸውን በፖለቲካ ያሳለፉ ቢሆንም ነገር ግን የፖለቲካ አካሄድ የማይገባቸው ከማን ጋር መተባበርና ከማን ጋር መጣላት እንዳለባቸው የማያውቁ ሊያጠፋቸው ከሚፈልግ ኃይል ጋር አንድ ላይ ተባብረን የኢትዮጵያ መከላከያ ሰራዊት እንወጋለን ወደሚል እርምጃ የገቡ ነገር ግን የኢትዮጵያ መከላከያ ሰራዊትን ሲነኩ የሰሜኑ ጦርነት እንደታወጀ ሁሉ አሁንም ከኤርትራ ሰራዊት ጋር አንድ ላይ ሆነው የኢትዮጵያ መከላከያ ሰራዊትን እንወጋለን ብለው ባወጁት አዋጅ መቃብራቸውን በራሳቸው እጅ እንደቆፈሩ የሚቆጠርላቸው ሰዎች ናቸውና የመቃብራቸው አፋፍ ላይ ቆመው ሞታቸውን ለማፋጠን እየሞከሩ ያሉ ሰዎች ናቸው። ህወሓት አሁን የሻዕቢያ ጋራንቲ መሆን ይችላል ወይ? ሻዕቢያ የህወሓት ጋራንቲ መሆን ይችላል ወይ የሚለውን ነገር ስናነሳ ሻዕቢያ ሲጀመር ለራሱም ስጋት ላይ ያለ ቡድን። በዚህ ሰዓት የኤርትራ ሰራዊት የኤርትራ ህዝብ ሰላም አጥቶ 34-35 ዓመት ሙሉ በሻዕቢያ የአምባገነንነት አገዛዝ አማራጭ በሌለበት የፓርቲ ፖለቲካ በሌለበት ዲሞክራሲ የሚባል ነገር በሌለበት በባርነት እየኖረ ያለው የኤርትራ ህዝብ ኢሳያስ አፈወርቂ የሚባለውን ቡድን ለአንዴና ለመጨረሻ ጊዜ ገልብጦ ለመጣል በራሱ በውስጥ እንቅስቃሴ እየተደረገበት ያለበት ሁኔታ ነው ያለው። በቅርቡም የኢትዮጵያ መንግስት ወይም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው የተሾሙት አቶ ጌታቸው ረዳ ወደ አሜሪካ ተጉዘው ከኤርትራ የተቃዋሚ ኃይሎች ጋር ምክክር ሲያደርጉ እንደነበር የወጡ መረጃዎችን ተመልክተናል። ስለዚህ ኢሳያስ አፈወርቂ ዛሬ አንደኛ የኢትዮጵያ መንግስት የወደብ ጥያቄ በማንሳቱ የአሰብን ወደብ መልሰው ይወስዱብኛል የሚል ስጋት ስላለበት የአሰብን ወደብ ለመውሰድ ደግሞ የአሰብን ወደብ በሰላም አልሰጥም ብሎ ጦርነት ካነሳ ኢሳያስ አፈወርቂን ሳይገለብጥ ያ ጦርነት እንደማይመለስ ያውቀዋል። የአሰብን ወደብ ደግሞ በሰላም ለኢትዮጵያ መንግስት መስጠት እንደማይችል ኢሳያስም ያውቃል፣ እኛም እናውቃለን። በጉልበት ደግሞ ልንወስደው እንደምንችል እሱም ያውቃል። ዛሬ የኢትዮጵያን ሰራዊት የኢትዮጵያን አቅም መገዳደር የሚችል ኃይል እንደሌለው ኢሳያስ አፈወርቂ በደንብ ያውቃል። ያ ስጋት ውስጥ ስላለ ኢሳያስ አፈወርቂ እንኳን አይደለም ለህወሓት ዋስትና ሆኖ ህወሓትን ሊያድን አይደለም ለኢትዮጵያ ስጋት ሊሆን አይደለም ራሱን እንኳን ከጥቃት ለማዳን ራሱን እንዴት ከዚህ ከመጣበት አደጋ ሊያድን እንደሚችል ግራ ገብቶት ሰማይ ላይ እየተንሳፈፈ ያለ ሰው ነው ኢሳያስ አፈወርቂ። ነገር ግን ህወሓት ማለት የሻዕቢያ ፈረስ ነው። የሻዕቢያ ፈረስ ነው ማለት ህወሓትን እየጋለበ ነው ኢሳያስ አፈወርቂ
እየጋለበ አዲስ አበባ ድረስ አምጥቶ እንደምናቀው ግብጽ ሻዕቢያን ሰራች፣ ሻዕቢያን ፈጠረች፣ ሻዕቢያ ደግሞ ህወሓትን ፈጠረ። ህወሓት ደግሞ በስሩ ያሉትን እነ ፋኖን እነ ሸኔን እነ ልደቱ አያሌው እነ ጀዋር የሚባሉ ዘረኛ ቡድኖችን ፈጠረ። እንግዲህ የዘረኝነት ፖለቲካ ዘፍጥረት የሚል ቪዲዮም ሰርቼበት ነበር ከዚህ በፊት እና የዘር ፖለቲካ ዘፍጥረት ይሄን ይመስላል። ግብጽ የምትባለው የኢትዮጵያ ታሪካዊ ጠላት በመጀመሪያ ህወሓትን ማነው ሻዕቢያን ፈጠረች። ሻዕቢያ የተፈጠረው የኤርትራን ሀገርነት ለማወጅና ኤርትራን ከኢትዮጵያ ለመገንጠል ከዚያም ኢትዮጵያ የባህር በር ባለቤት እንዳትሆን ከነበራቸው የረጅም ዘመን የጣሊያን የቀኝ ግዛት ፖለቲካ ጀምሮ ከዛን ዘመን ጀምሮ ኢትዮጵያ የባህር በር ባለቤት እንዳትሆን የተዳከመች ሀገር እንድትሆን በራሷ አቅም የሌላት ስለራሷ መናገር የማትችል እያላት ያላትን ሪሶርስ መጠቀም የማትችል ደካማ ሀገር እንድትሆን ለማድረግ ከነበራቸው ፍላጎት ነው ኢሳያስ አፈወርቂ የሚባል የኤርትራ ነፃ አውጪ እንዲመሰረትና ኤርትራ እንድትገነጠል እንቅስቃሴ የጀመሩት ግብጾችና ጣሊያኖች ናቸው። ናይ ግብጽ ደገፍ ናይ ኤርትራ ወይ ደገፍ ተዳኔሩ ኮይኑ ናይ ኤርትራ ከም ሞጓጤ ንኢትዮጵያ ቅሳነት መኽልኢ መሳርሒ እምበር ኤርትራ ናጽነታ ክትረክብሞ ሉላውነታ አረጋጊጻ ክትነብር ትኽእላ ዝብል ሐሳብ አይነበረን። እንግዲህ ግብጽ የኢትዮጵያ ታሪካዊ ጠላት ሆና እድሜ ልኳን ስትኖር ኢሳያስ አፈወርቂን በነፃ አውጭነት በማደራጀት የጦር ድጋፍ፣ የስልጠና ድጋፍ፣ የተለያዩ ድጋፎችን በማድረግ የኤርትራ ነፃ አውጪ ሆኖ እንዲቋቋም ከዚያ በኋላ ደግሞ የትግራይ ነፃ አውጪ የሚባል ህወሓት የሚባል አሸባሪ ቡድን እንዲመሰረት በማድረግ ሻዕቢያ በአምሳሉ ጠፍጥፎ የሰራው ህወሓት የሚባለው የሽብርተኛ ቡድን ልክ እንደ ፈረስ የሚጠቀምበት ኢሳያስ አፈወርቂ እሱን እየጋለበ አዲስ አበባ ድረስ መጥቶ ከዚያ በኋላ የሚፈልገውን የኤርትራ ሀገርነት ያረጋገጠበትና ሳይገባው የአሰብን ወደብ ጭምር ወስዶ ኢትዮጵያ የባህር በር እያላት ነገር ግን የባህር በሯን አሳልፋ ሰጣ 120 እና 130 ሚሊዮን ህዝብ ይዛ በዛሬው ጊዜ ተቆልፎባት እንድትኖር የተፈረደባት በራሷ ልጆች ነገር ግን ባንዳዎች በሆኑና የጠላት አጀንዳም ለማስፈጸም 4 ኪሎ በከተሙ ድንገት እድልና አጋጣሚ ፈቅዶላቸው የኢትዮጵያ ስልጣን ላይ በተቀመጡ የህወሓት መሪዎች አማካኝነት የሚፈልገውን ነገር ያስፈጸመ ሰው ኢሳያስ አፈወርቂ ይባላል። ስለዚህ ኢሳያስ አፈወርቂ ህወሓትን እንደ ፈረስ ነው የሚጠቀምበት ካልን ህወሓት ደግሞ በአምሳሉ የፈጠራቸው እንደ ፋኖ እንደ ሸኔ እና ሌሎች በግለሰብ ደረጃም እነ ልደቱ አያሌውና እነ ጀዋር መሐመድን ብናነሳ ህወሓት ደግሞ እንደ ፈረስ እየጋለበ 4 ኪሎ ለመምጣት የሚጠቀምባቸው ሌሎች የሱ ጉዳይ አስፈጻሚዎች ደግሞ ፈጥሯል። ብዙሕ ዕጡቅ ኣብ ጎኒ ብልጽግና ኮይኑ አንጻር ሰራዊት ትግራይ ዝተሰለፈሉ ኩነታት ነይሩ። ሕዚ ከንተ ኢልና ኮይና ግን አዲስ አበባ ክሳዕ ዝብጻሕ በይንና ንሽከሞ ኢና ማለት ኣይኮነ። ኣብ ደገ አዲስ አበባ እዮም ዝቃለሱ ዘለው ፋኖ ኣሎ ኣብ ደገ አዲስ አበባ ናይ ኦሮሞ ነፃነት ሰራዊት ኣሎ ኣብ ደገ አዲስ አበባ መሓዙት እንሄውና ማለት እዩ። ምስ መሓዙት ኮይንካ ዝስራሕ ስራሕ ይክኸውን ሕዚ ማለት እዩ። ስለዚ እዚ ግድን ክንጥቀመሉ ዘለና እዩ። ስለዚ ምጥንቃቕ የድሉ እዩ ዝብል ክሳዕ ሕዚ እቲ ናይ ሓባር ፀላእ ሓደ ዓይነት ኢና ሓባር ኮይንካ ናይ ምቅላስ ድሌት ኣብ ኩሉ ፅቡቕ እዩ። መዋፅእና ግን እንታይ እዩ ምጥንካር ኣብቲ ናይ ሓባር ንገብሮ ቃልሲ ውንሲ ናይ ትግራይ ዓቕሚ ተዳኺሞ ይኮናን ክንወፅእ ዘለና ጥንኪርና ንወፅእ። ስለዚ ሕዚ እውን መዋፅእና ናይ ባዕልና ናይ ውሽጥና ዓቕሚ ውሽጥና ንጠንክር ኣብቲ ምሕዝነት ከይኮና ክስታይ ንገብር ከም ንሱ ጥራሕ ዘዋፅአና ከይኮና ክንሓስብ ዘለና ዝለዓለ ትኩረትና ኣብ ውሽጥና ጌርና ክንሓስብ እዩ ዘለና ማለት እዩ። እንግዲህ ዛሬ የምናነሳው ዋናው አጀንዳም ኢሳያስ አፈወርቂ ሻዕቢያ የሚጋልበው ፈረሱ ከሆነ ህወሓት በትግል ዘመኑ ይጠቀምበት የነበረ አንድ አህያ ነበረው። ደሳለኝ እያሉ የሚጠሩት እነሱ በጣም የሰለጠነ በትጥቅ ትግል ዘመናቸው የሚፈልጉትን ነገር ከሆነ ቦታ ወደ ሆነ ቦታ ለማመላለስ ወይም ለመላክ ሲፈልጉ ብቻውን የሆነ ጭነት ጭነው ይልኩታል። ያንን ጭነት ወደ ተፈለገበት ቦታ ወስዶ የሚያደርስ ህወሓት የሚፈልገውን ነገር ሁሉ የህወሓት ባለስልጣኖች እነመለስ እነስዩም መስፍን እና ኃይሎ ማርያ በሚፈልጉት ደረጃ ያዙትና የሚፈልጉትን ነገር ይፈጽምላቸው የነበረ ብቻውን ተነስቶ ከአንድ ቦታ ወደ አንድ ቦታ ሲላክ
የተላከበት ቦታ በትክክል ሂዶ ጉዳዩን አድርሶ ጭነቱን አራግፎ የሚመጣ አህያ ነበራቸው። ደሳለኝ እያሉ ይጠሩታል ያንን አህያ። አብዛኞቻችሁ የምታውቁ ይመስለኛል። እንዳው ሙዚቃም ሁሉ ዘፍነውለታል በትግርኛ ደሳለኝ የሚል የትግርኛ ሙዚቃ እንዳለ አስታውሳለሁ። የትግል ዘፈኖቻቸው ላይ ገብታችሁ ብትፈልጉ ይሄ ደሳለኝ የሚባለው አህያ በታሪክ በህወሓት የትግል ታሪክ ውስጥ ተጽፎ የምናገኘው አህያ ነው። በመቀሌ በሚገኘው የሰማዕታት ሐውልት ላይም ሐውልት ተሰርቶለት አንዱ የሰማዕታት ሐውልት ላይ ከሚጎበኘው ሐውልት መካከል የዚህ አህያ ሐውልት አንዱ ነው። ሐውልት ድረስ የተገነባለት ሙዚቃ የተዘፈነለት በየትግል መጽሐፋቸው የተጠቀሰውና ደሳለኝ እያሉ ይጠሩት የነበረው አህያ የሚወክለው ማንን ነው የሚል አጀንዳ ነው የምናነሳው ዛሬ። እስኪ ይሄንን ጥያቄ በኮመንት ላይ ሁላችሁም ብትገልጹልኝ ደስ ይለኛል። ማንን የሚወክል ይመስላችኋል? ህወሓት ደሳለኝ እያለ የሚጠራው አህያው እንደፈለኩ የምፈልገውን ነገር የሚፈጽምልኝ፣ ወደፈለኩት ቦታ የምልከው፣ የፈለኩትን ነገር ብቻውን ልኬው እንኳን ታማኝ ሆኖ ወስዶ የሚያደርስ፣ የምፈልገውን ነገር የምፈጽምበት፣ የማዘው ታዛዤ ብሎ ደሳለኝ ብሎ የሚጠራው ይሄ አህያ ማንን የሚወክል ይመስላችኋል? ማንን ለመወከል ፈልጎ ነው ህወሓት ወይም የህወሓት መሪዎች ያንን አህያ ደሳለኝ ብለው ስም ያወጡለት? ይሄንን እስኪ ራሳችሁ በሚገባችሁ ልክ በተረዳችሁበት ልክ ብትገልጹልኝ ደስ ይለኛል። ማንን ይወክላል የሚለውን ነገር እያየው ነው። ታምራት አብዛኛውን ሊጠቅስ ይችላል እያለኝ ነው። ፋኖን፣ ኦላን፣ ጀዋርን፣ ልደቱን እሱን ሊወክል ይችላል አህያው እያለኝ ነው። ቤኪ ኤምጂ ደግሞ አህያው የአስር አለቅነት ማዕረግም ሰጥተውት ነበር ይለኛል። ይሄንን አላቅም ነበር። አይገርምም? የአስር አለቅነት ማዕረግ እንደሰጡት አላቅም። አመሰግናለሁ ቤኪ። እንግዲህ የዚህን ያክል እንደ ወታደር የሚቆጥሩት አህያ ነው ማለት ነው አህያው። እና አመሰግናለሁ አስተያየቶቻችሁን በሙሉ። ህወሓት ደሳለኝ ብሎ የጠራው ለምንድን ነው? የአማርኛ ስም የሰጠው ለምንድን ነው? ለምንድን ነው ሀጎስ ያላሉት? ለምን ገብረ ጻዲቅ አላሉትም? ለምን ሀይሎም አላሉትም? አህያውን ለምንድን ነው ደሳለኝ ያሉት የሚለውን ጥያቄ ብዙ ጊዜ አብሰለስለዋለሁ እኔ በአእምሮዬና በጣም የሚያበሳጭ ፖለቲካ ስላለው ማለት ነው። ወያኔ ወደ ትግል ሲገባ ደደቢት በረሃ ላይ የጻፈው ማኒፌስቶ የትግል ማታገያ ስትራቴጂያቸው ላይ ማኒፌስቶአቸው ላይ ምን ይላል? የመጀመሪያው የትግላቸው እቅድና ትግል ያካሄዱበት ወይም ትግል የጀመሩበትን ምክንያት ሲጠቅሱ ጨቋኟን የአማራን ብሔር መታገል ይላሉ። እነ ደብረጽዮን ወደ ትግል፣ እነ መለስ ዜናዊ፣ እነ ስዩም መስፍን፣ እነ አቦይ ስብሃት ወደ ትግል የገቡበት ዋናው ዓላማቸው ጨቋኟን የአማራ ብሔርን መታገል ይላሉ። ስለዚህ የአማራን ብሔር መታገል፣ የአማራን ብሔር ከነሱ በታች ማድረግ፣ የአማራን ብሔር መጨቆንና የአማራ ተወላጆችን በግፍ እንዲገደሉና እንዲጠፉ ማድረግ የህወሓት ስትራቴጂክ እቅድ ነበር። በስነ ስርዓት በማኒፌስቶ ደረጃ ተጽፎ በእቅድ ደረጃ ተነድፎ በበጀት በስልጣን በመከላከያ ሰራዊት ተደግፎ 27 ዓመት ሙሉ ሲካሄድ የነበረው የህወሓት ፖለቲካ የአማራ ህዝብን የበታችነት ለማረጋገጥ የአማራ ኤሊቶችን በመርገጥ የአማራ ተወላጆችን በየቦታው እየተሳደዱ እንዲገደሉና እንዲጠፉ በማድረግ ያደረገው የአማራ ህዝብን በጠላትነት የፈረጀው የህወሓት ቡድን። ስለዚህ ይሄ ቡድን ለአማራ ህዝብ ከፍተኛ የሆነ ጥላቻና ንቀት አለው። ምንም እንኳን የሚንቁት የአማራን ህዝብ የሚንቀው የህወሓት ቡድን የትግራይ ህዝብ አላልኩም። አሁን ህወሓትና የትግራይ ህዝብ የሚለው በእርግጠኝነት አብዛኛው ህዝብ እንደተለየና ህወሓት ማለት የትግራይ ህዝብ ነው ብሎ የሚያምን ህዝብ እንደሌለ አሁን ይገባኛል። ቢያንስ ህወሓት ራሱ ለሶስት ተከፍሎ ሲመለከት ዛሬ ህወሓት እያልን ስናወራ የትግራይን ህዝብ ሰደባችሁ የሚሉ ሰዎች ነበሩ ድሮ። አሁንም እያወራሁ ያለሁት ስለ ህወሓት እንጂ ስለ ትግራይ ህዝብ አይደለም። የህወሓት አመራሮችና የህወሓት አባላት ግን ለአማራ ህዝብ ካላቸው ከፍተኛ ንቀትና ጥላቻ ማኒፌስቶአቸው ላይ ጨቋኟን የአማራ ህዝብ መታገል ወይም ደግሞ ማጥፋት በሚል ስትራቴጂ ነው ነድፈው ወደ ትግል የገቡት። ከዚያ በኋላ እነ ስዬ አብርሃ፣ እነ መለስ ዜናዊ፣ እነ አቦይ ስብሃት ስለ አማራ ህዝብና ስለ ኦርቶዶክስ ቤተክርስቲያን ምን ሲሉ እንደነበር እናስታውሳለን። ስዬ አብርሃ የሚባለው የህወሓት ያኔ 92 ነው ምናምን ዓመተ ምህረት ህንፍሽፍሽ በሚባለው የህወሓት ልዩነት
ተገንጥሎ ከህወሓት የወጣው የነስዬ አብርሃ ቡድን ከመውጣቱ በፊት ያኔ የአማራን ህዝብ እንደ ሲጋራ ረግጠን ጥለነዋል፣ አማራን እንደ ሲጋራ ረግጠን ጥለነዋል ብሎ ሲናገር ነበር ስዬ አብርሃ። የዚህን ያክል ነበር ስልጣን ላይ እንኳን መጥተው ያኔ በማኒፌስቶ ደረጃ ያስቀመጡትን ለአማራ ህዝብ ያላቸውን ጥላቻ መደበቅ የማይችሉ በእብሪት ከአማራ ህዝብ የበላይ መሆናቸውን ማሳየት የሚፈልጉ ሰዎች ነበሩ። የበታችነት ስለሚሰማቸው ማለት ነው። ትንሽ ስትሆን ትልቅ መሆንህን ለማሳየት በጣም ትታገላለህ። እነሱ በጣም ትንሽ በመሆናቸው የትንሽነት ሜንታሊቲ ያላቸው ትንሽ ቁራጭ የሆነች ትግራይ የምትባል የትግራይ ሪፐብሊክ የምትባል ሀገር መፍጠር የሚፈልጉ ተገንጣይ ቡድኖች ከመሆናቸው አንፃር የአማራን ህዝብ የነበራቸው ጥላቻና ፍራቻ ረግጠነዋል ብለው እንዲያስቡ፣ አማራን አሸንፈነዋል ብለው እንዲያስቡ ያደርጋቸው ነበር። ያ የኢንፌሪዮሪቲ ወይም ደግሞ የበታችነት ስሜታቸው ማለት ነው። ወደ ድሮ ከሄድን ደግሞ የአክሱም ዘመን ስልጣኔን የምኒልክ መንግስት መጥቶ ከትግራይ ወደ ሸዋ እንዲመጣ አድርጎብናል። ወደ ላሊበላ የመጣው የላስታ ላሊበላ ስርወ መንግስት የሚባለው የሰለሞናዊ ስርወ መንግስት የሚባለው ከትግራይ ወደ አማራ ክልል ወደ ሸዋ ወደ ላሊበላ የመጣው አማራ የሚባለው ቡድን ስልጣናችንን ቀምቶ ስለወሰደብን ነው። ስለዚህ ያንን የተወሰደብንን የድሮ የአጼዎቹን ዘውድ እናስመልሳለን የሚል የቅዠት ህልምና ዓላማ ነበራቸው እነ መለስ ዜናዊ። ስለዚህ ስልጣናችንን የዘውዳችንን ከአጼ ዮሐንስ ቀምቶ ያመጣው ምኒልክ የሚባለው የሸዋ ንጉስ ወይም የአማራ ንጉስ ነው የሚሉት እነሱ በሚሉት ማለት ነው። እሱ ስለሆነ ያንን ዘውድ እናስመልሳለን ብለው ያስቡ ነበር። ያንን ዘውድ ማስመለሳቸውን የሚያረጋግጡት ደግሞ የአማራ ኤሊቶችን የአማራ ህዝብን በመጨቆንና በመርገጥ ነበር። እና አቦይ ስብሃት አንድ ጊዜ ኃይለ ማርያም ደሳለኝ ጠቅላይ ሚኒስትር ሆኖ ሲመረጥ መለስ ዜናዊ ከሞተ በኋላ ማለት ነው። አቦይ ስብሃት ለቪኦኤ ሬዲዮ ቀርቦ ሲናገር ኃይለ ማርያም ደሳለኝ እንግዲህ የፕሮቴስታንት እምነት ተከታይ እንደሆነ ይታወቃል። ሲናገር በአሜሪካ ድምጽ ሬዲዮ ቀርቦ ዓለም በሚሰማው እብደታቸው ምን ያክል እንደሆነ ነው የምነግራችሁ። ዓለም በሚሰማው ሬዲዮ ላይ ቀርቦ ስልጣን ከአማራውና ከኦርቶዶክስ ቤተክርስቲያን እንዲወጣ በማድረግ ስኬታማ ሆነናል ይላል። ኃይለ ማርያም ፕሮቴስታንት ስለሆነ የደቡብ ክልል ተወላጅ ስለሆነ አማራ አይደለም ብሎ ስለሚያስቡ እነሱ በማንነት በደም በአጥንት ቆጠራ የተለከፉ ሰዎች ስለሆኑ በ21ኛው ክፍለ ዘመን ተፈጥረው ነገር ግን ከዘር ቆጠራ መውጣት ያልቻሉ የዘረኝነት ጥላቻቸው ለኢትዮጵያ ያላቸው ጥላቻ ለእምነትና ለሃይማኖት የነበራቸው ጥላቻ እጅግ በጣም የገዘፈ እምነትም ሃይማኖትም ዜግነትም ማንነትም የሌላቸው ሰዎች በመሆናቸው ከኦርቶዶክስና ከአማራ ኤሊት ስልጣን እንዲወጣ በማድረጋችን ስኬታማ ነን ብሎ አቦይ ስብሃት ሲናገር እናስታውሳለን። ለአማራ ህዝብ የነበራቸው ጥላቻ እስከዚህ ድረስ የዘለቀ ነበር። በሚዲያ እየወጡ ነበር የሚናገሩት። በመለስ ዜናዊ ዘመን አማራዎች አይገደሉም ነበር ምናልባት የለውጡ ዘመን ከመጣ በኋላ የኢትዮጵያን ፖለቲካ ማዳመጥ የጀመረ ሰው ከሆነ ልክ ነው፣ እንደዛ ሊል ይችላል። ሸኔ የሚገላቸውን የአማራ ተወላጆች ሲመለከት ያኔ እኮ አማሮች በማንነታቸው አይገደሉም ነበር የሚሉ አንዳንድ ደናቁርት ያጋጥሙኛል። ነገር ግን በመለስ ዜናዊ ዘመን በጉራ ፈርዳ በጋምቤላ ክልል በተለያዩ አካባቢዎች ገደል ላይ እየተወረወሩ ይገደሉ የነበሩ የአማራ ተወላጆች ወያኔ በተረከው የማንነት ጥላቻ የአማራ ህዝብ እንደ ገዢ መደብ እንዲቆጠርና በኢትዮጵያ ህዝብ ላይ ጭቆናን ያሳድር የነበረ ገዢ መደብ ነው ተብሎ እንዲሳል በማድረጋቸው ምንም እንኳን የአማራ ህዝብ ስልጣን ላይ ወጥቶ የማያውቅ በንግስና ደረጃ አብዛኞቹ ከኦሮሚያ ክልል እና ከትግራይ የነበሩ ተወላጆች ቢሆኑም የአማራ ህዝብ ግን በውትድርና ሀገሩን ህዝቡን ዳር ድንበሩን ይጠብቅ የነበረ በጀግንነት ሀገሩን ሉዓላዊነት የሚያስከብር በመሆኑ እነሱ የገዢ መደብ አድርገው በጠሩትና በተሳሳተ ትርክታቸው የአማራ ተወላጆች በየአካባቢው ጉራ ፈርዳና አካባቢውን ጨምሮ በማንነታቸው እየተለዩ እንዲገደሉ ይደረግ ነበር። ገደል ላይ ተወርረዋል የአማራ ተወላጆች በወያኔ ዘመን መለስ ዜናዊ በህይወት እያለ። ይሄ ሁሉ ትርክት የተደረገው ይሄ ሁሉ ጥፋት የተፈጸመው ያኔ ደደቢት በረሃ ላይ ጨቋኟን የአማራ ብሔር መታገል ዋናው የትግል መስመራችን ነው ብለው በጻፉት ማኒፌስቶአቸው ላይ በተጻፈ የትግል እቅድ ነው። ከዚህ ጥላቻ ተነስተው በትግል ዘመናቸው
ያንን እንደ ታጋይ ወታደር ይጠቀሙበት የነበረውን አህያቸውን በአማራ ስም የጠሩት ለአማራ ህዝብ ከነበራቸው ንቀት የአማራን ህዝብ በምን አይነት ሳምፕል ሊወክሉት እንደሚፈልጉ አሁን የወያኔ ደጋፊዎች እኮ አማሮች የሚሏቸውን ሰዎች ሲጠሩ አድጊ እያሉ ነው የሚጠሩት እኮ። ምናልባት እዚህ ኮመንት ላይም እንደዛ የሚል ስድብ የሚጽፍ ሰው ሊኖር ይችላል። የህወሓት ደጋፊ የሆኑ የነመለስ ዜናዊ የዘረኝነት ፖለቲካን የሚያራምዱ ሰዎች የአማራ ተወላጆች የሚሏቸውን አድጊ ወይም አህያ እያሉ ነበር የሚጠሩት። ምንም እንኳን እነሱ ከአህያ ያነሰ ሜንታሊቲ ያላቸው ሰዎች ቢሆኑም ማለት ነው። አህያ በፍጥረት ደረጃ ከተመለከትነው በእምነት ደረጃም ከተመለከትነው ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ በአህያ ላይ ተጭኖ ነው ወደ ኢየሩሳሌም ሄደው። የዚህን ያክል ኢየሱስ ክርስቶስን የተሸከመች ቅዱስ ፍጥረት ነች አህያ ማለት። ነገር ግን እነሱ በዘሩት የዘረኝነት ትርክት አህያ ያዘዙትን የሚፈጽም የጫኑትን የሚሸከም እንደፈለጉ የሚነዱት እንደፈለጉ የሚጭኑት አድርገው ስለሚስሉት የአማራን ህዝብ በዛ ደሳለኝ በሚሉት አህያ መወከል ይፈልጉ ነበር። ምንም እንኳን አቦይ ስብሃት፣ ስዩም መስፍን፣ መለስ ዜናዊ ምናምን የምትሏቸው የህወሓት ቀንደኛ የዘረኝነት ፖለቲካ አራማጆች የትግራይ ተገንጣዮች ኢትዮጵያን ቅኝ ሲገዙ የነበሩ ኢትዮጵያ ውስጥ ተፈጥረው ነገር ግን የኢትዮጵያን ህልውና አሳልፈው ሲሸጡ የነበሩ የህወሓት ቡድን መሪዎች ለአማራ ህዝብ ከነበራቸው ጥላቻ ደሳለኝ ብለው የሰየሙት አህያ ልክ የአማራ ህዝብን እንዲወክልላቸው የአማራ ኤሊቶችን በሱ ልክ እንዲታይ ለማድረግ ከነበራቸው ምኞት ነው እንጂማ አህያውን እንደ አህያ ብትቆጥረው እንደ አህያ እንዳንድ ፍጡር እንዳንድ እንስሳ ብትቆጥረው ኖሮ ለነሱ ሀየሎም የሚል ስም ማውጣት ይቀርባቸው ነበር። ወይም ሌላ ሀጎስ ወይም ገብረ ጻዲቅ ወይም ሌላ የትግራይ ስም መስጠት ይችሉ ነበር ለአህያው። ደሳለኝ ብለው የጠሩት የአማራን ህዝብ እንደፈለግን የምናዘው እንደፈለግን የምንጭነው እንደፈለግን የምንፈልገውን ነገር የምንሰራበት ስንፈልግ የምንጋልበው ስንፈልግ የምንጭነው ነው የአማራ ኤሊት እና የአማራ ህዝብ ብለው የአማራን ህዝብ ሊወክሉ የፈለጉበት ሳምፕል ነው ያ ደሳለኝ የሚባለው አህያ። ዛሬ ይሄ ያልገባቸው ከአማራ ህዝብ ውስጥ ወጥተው የህወሓትን ጉዳይ የሚያስፈጽሙ የመለስ ዜናዊን ፍርፋሪ ሲበሉ ያደጉት እነ ዘመነ ካሴ በዚህ ያክል በአህያነት ደረጃ የሚወክሏቸው እንደዛ በሳምፕል ደረጃ የሚጠሯቸው እነ ደብረ ጽዮን ጋር አንድ ላይ ሆነን እንታገላለን ሲሉ ስትሰማ ዛሬ ያ አህያ ማንን ነው የሚወክለው ያልኳችሁ ህወሓት እንደፈለገ ጋልበዋለሁ የሚለውን ዛሬ በዛሬው ደረጃ በሳምፕል ደረጃ በአህያው ደረጃ የሚያየው ዘመነ ካሴ ነው። እንደ አህያ የሚጠቀሙባቸው እንደ አህያ ሲፈልጉ የሚጭኗቸው ሲፈልጉ ልጓማቸውን የሚሰቡባቸው ሲፈልጉ የሚጋልቧቸው ሲፈልጉ እንደፈለጉ የሚያዟቸውና የሚጭኗቸው እነ ምሬ ወዳጆ እነ ዘመነ ካሴ እነ እስክንድር ነጋ የምትሏቸው ከአማራ ክልል ተወልደው ነገር ግን ህወሓት በምን አይነት ሳምፕል እንደሚያያቸው በምን አይነት ልክ እንደሚያያቸው የአማራን ህዝብ ምን ያክል ህወሓት እንደሚጠላው እያወቁ እንደገና ከህወሓት እግር ስር ሄደው የሚርመጠመጡ የአማራ ተወላጆችን ስትመለከት እውነትም እነዚህ ሰዎች ህወሓት በአምሳሉ የፈጠራቸው እንጂ የአማራ ስነ ልቦና ያላቸው የአማራ ማንነት ያላቸው አማራነታቸውን በቅጡ ያልተገነዘቡ የአማራን ህዝብ ስነ ልቦና የማያውቁ በዛው ልክ ደግሞ ህወሓት የአማራን ህዝብ ምን ያክል ሊያጠፋው እንደሚፈልግ ወይ ያልተገነዘቡ ናቸው ወይ ያወቁ የአማራን ህዝብ ጥቅም አሳልፈው ለመስጠት የፈቀዱ ሰዎች ናቸው። ዛሬ ህወሓት ሊያጠፋው ከሚፈልገው ሻዕቢያ ጋር ተባብሬ ይሰራለሁ ሲል ሰምተናል። እነ ዘመነ ካሴም ሊያጠፋቸው ከሚፈልገው ህወሓት ጋር የአማራን ህዝብ ለማጥፋት ጨቋኟን የአማራ ብሔር እንደ ብሔር መታገል ብሎ የትግል ማኒፌስቶ ላይ ጽፎ የወጣውን ህወሓት የሚባለውን ፓርቲ 27 ዓመት ሙሉ አማሮች በማንነታቸው እንዲገደሉ እንዲሳደዱ እንዲዘለፉና ክብራቸው እንዲነካ ያደረገው ህወሓት የሚባለው ፓርቲ እግር ስር ሂደው ሲርመጠመጡ እነዚህ ሰዎች የአማራ ነፃ አውጪዎች አይደሉም። የአማራን ህዝብ ክብር አሳልፈው የሸጡ ኢትዮጵያዊነታቸውን አሳልፈው የሸጡ የአማራ ህዝብ ዛሬም እነ ደብረ ጽዮን በሚያስቡት ልክ
የወረደ ማንነት እንዳለው አድርገው ለማሳየት የሚፈልጉ እነ ደብረጽዮን የሚጠቀሙባቸው ሰዎች ናቸው። እነዚህ የአማራን ህዝብ ክብር ዝቅ አድርገው ከነ ደብረጽዮን እግር ስር ሄደው የሚርመጠመጡ ሰዎች ናቸው። እነዚህን የአማራ ነፃ አውጪ ብለው የሚያወሩኝ አንዳንድ ደንቆሮች በየትኛው መስፈርት በየትኛው መለኪያ ነው ህወሓት ጋር አንድ ላይ ተባብረህ የትኛውን የአማራን ህዝብ ነው ነፃ የምታወጣው? ህወሓት እኮ ማለት የአማራን ህዝብ በአህያ ሳምፕል አስቀምጦ ደሳለኝ እያለ የሚጠራ ደሳለኝ የሚባለው አህያ ደግሞ የሚፈልጉትን ነገር የሚፈጽምላቸው ወደ ፈለጉት ቦታ ወስዶ ሲፈልጉ የሚጭኑት ሲፈልጉ የሚልኩት ሲፈልጉ እንደፈለጉ የሚያደርጉት ጉዳይ ፈጻሚያቸው ነው ደሳለኝ ማለት። ደሳለኝ ብለው የጠሩት የአማራን ህዝብ በዛ ልክ ዝቅ ለማድረግ ካላቸው ፍላጎት ነው። በዚህ ልክ ነው የአማራን ኤሊትና የአማራን ህዝብ የሚረዱት እነሱ። ከህወሓት ጋር ተባብረህ የትኛውንም የአማራ ህዝብ ጥያቄ ማስመለስ አትችልም። እንዳውም የአማራን ህዝብ ክብርና ህልውና ዝቅ ከሚያደርግ በዛ ልክ ከሚያስበውና ሊያጠፋው ከሚፈልገው አጥፊ ቡድን ጋር እየተባበርክ እናንተ የአማራን ህዝብ አሳልፋችሁ ለህወሓት ለአጥፊው ለመስጠት የምትታገሉ እንጂ የአማራ ህዝብ ነፃ ለማውጣት የተዘጋጃችሁ አይደላችሁም። ያቺ ማዕዛነች ማን የምትባላለች አንድ አሸባሪ አሜሪካ ተቀምጣ ለፋኖ ገንዘብ የምታሰባስባለች አንድ የደናቁርት ስብስብ ዋና መጀመሪያ ደግሞ እሷ እኔ እንጃ እኔ እህቶች አሉኝ በርግጥ እና ክብር ያላቸው ኢትዮጵያዊነታቸውን የሚያከብሩ በእቴጌ ጣይቱ ልክ የምናያቸው ለሀገራቸው ፍቅርና ክብር ያላቸው ሴቶች ባሉበት ወታደር ሆኖ ሀገራቸውን የሚያገለግሉ ኢትዮጵያውያን ሴቶች ባሉበት ሀገር ላይ እንደ መዓዛ አይነት ደግሞ አሸባሪን ለመደገፍ ገንዘብ የሚሰበስብ አሜሪካ ተቀምጣ የዘረኝነት ሜንታሊቲ አእምሯ ከፀጉሯ እስከ እግር ጥፍሯ ድረስ ይወረራት ዘረኛ የሰለጠነ ዓለም ተቀምጠው መሰልጠን የሚያሰይጥናቸው ስልጣኔ የማይዘልቃቸው ምንም ቢደረጉ የማይነቁ የአእምሯቸው የጨለማ ጥልቀት ጥግ ድረስ ተሄዶ የማይደረስበት አቦይ ስብሃትንና ዘመነ ካሴን አንድ መድረክ ላይ ቁጭ አድርገው የሚያወያዩ አጥፊና ጠፊን ማለት እኮ ዘመነ ካሴና አቦይ ስብሃት እኮ አንድ መድረክ ላይ ቁጭ ብለው ተወያዩ ማለት እኮ ሊያርደው የሚፈልገውን በሬ ከአራጁ ጋር ቁጭ አድርጎ ማወያየት ማለት ነው። የአማራን ህዝብ እንደ ሲጋራ ረግጠን ጥለነዋል ከሚል ኦርቶዶክስንና የአማራን ኤሊት ከስልጣን እንዲርቅ ስልጣን ከአማራ ህዝብና ከኦርቶዶክስ እንዲወጣ በማድረግ ስኬታማ ሆነናል ከሚለው ከአቦይ ስብሃት ጋር አንድ ላይ ቁጭ ብለህ እየተወያየህ የአማራ ህዝብ ነፃ አውጪ ነኝ ብሎ ማውራት ከድንቁርና በላይ ድንቁርና ነው። እነ ዘመነ ካሴን ዛሬ ደብረጽዮን የሚጠቀምባቸው ልክ ደሳለኝ እንደሚለው አህያ ነው። ሲፈልግ የሚጭናቸው ሲፈልግ የሚነዳቸው ሲፈልግ የሚጋልባቸው ናቸው እነ ዘመነ ካሴ። የአማራን ህዝብ ክብር በዛ ልክ ዝቅ እንዲል የሚፈልገው ደብረጽዮን የሚባለው አሸባሪው ቡድን ዛሬ ልክ እንደ ደሳለኝ እንደሚለው አህያ የሚጠቀምበት ዘመነ ካሴ ይባላል። የራሱን ክብር አሳልፎ ለመስጠት የፈቀደ የወያኔ ማንነት ያልገባው የራሱን ክብርና እወክለዋለሁ የሚለውን ህዝብ ክብር አሳልፎ ለጠላት የሰጡ ሰዎች ናቸው እነ ምሪ ወዳጆ ብለው እነ ዘመነ ካሴ እና ደሳለኝ የሚባለው አህያ ዛሬ የዘመነ ካሴ ወኪል ነው። እነሱ እንደሚያስቡት የአማራን ህዝብ በዛ ልክ ዝቅ አድርገው ማስተዳደርም መግዛትም አይችሉም። አንተ የፈለከውን ሳምፕል ልትሰጥ ትችላለህ ለፈለከው ለሆነ አካባቢ ባለህ የኢንፌሪዮሪቲ ስሜት ባለህ የበታችነት ስሜት ባለህ የመበለጥ ስሜት ይበልጠኛል ብለህ የምትፈራውን አካል የሆነ ዝቅ ያለ ሳምፕል ሰጠህ በዛ ልክ ልትጠራው ትፈልጋለህ። ነገር ግን አይሆንም። የአማራ ህዝብ ከኢትዮጵያዊነቱ ዝቅ ሲል አያምርበትም። 27 ዓመት ሞክረው ያቃታቸው ነገር እሱ ነው እና አስራት ወልደየስ ለአማራ ህዝብ እንታገላለን ብለው በግልጽ የመጀመሪያው የአማራ ብሔርተኝነትን ትግል የጀመሩት የማአህድ ነው ምናምን መላው አማራ ህዝብ ድርጅት የሚባለውን ፓርቲ ያቋቋሙት የመጀመሪያው በአፍሪካ ደረጃ የመጀመሪያው የልብ ቀዶ ጥገና ሐኪም እነ ፕሮፌሰር አስራት ህክምና እንዳያገኙ ተከልክለው የሞቱት በነ ደብረጽዮን ነው። ህክምና እንዳያገኙ የመጀመሪያው የአፍሪካ የቀዶ ጥገና ሐኪም የነበሩት ኢትዮጵያዊ
ሕክምና ተከልክለው እንዲሞቱ የተደረገው የአማራ ህዝብ ህገ መንግስቱ ሲቋቋምና ሲመሰረት የአማራ ህዝብ አልተወከለም ብለው ጥያቄ በማንሳታቸው ያኔ እነ አስራት ወልደየስን የገደለው እነ ፕሮፌሰር አስራት ሕክምና እንዳያገኙ ተከልክለው እንዲሞቱ ቤታቸው ውስጥ በጣም እንቁ የሆኑትን ሐኪም እኮ ነው ሐኪም እንዳያገኙ የከለከላቸው። እንደዛ አድርጎ የገደላቸውን ህወሓት የሚባለውን ቡድን ዛሬ የአማራን ጥያቄ ይዤ ተነስቻለሁ የሚለው የነ ዘመነ ካሴ ቡድን ከህወሓት እግር ስር ሂዶ ሲርመጠመጥ ስታየው ከፕሮፌሰር አስራት ገዳዮች ጋር አብሮ የሚተባበር የአማራ ህዝብ በየአካባቢው የሚገደለውን ህዝብ እንዲገደል ድጋሚ ከገዳዮቹ ጋር ሂዶ እየተባበረ ያለ የአማራ ነፃ አውጪ ሳይሆን የአማራን ህዝብ ክብርና ህልውና አሳልፎ ለጠላት የሚሰጥ ሊያጠፋው ከሚፈልገው ፓርቲ ህወሓት ከሚባለው ፓርቲ ጋር ሂዶ የሚደራደር የጠላት ጉዳይ አስፈጻሚዎች ናቸው እነ ዘመነ ካሴ እንጂ በጥያቄ ደረጃ ምንድነው ጥያቄያቸው ቢባሉ ይሄ ነው ጥያቄያችን የሚሉት ነገር የለም። ዘመነ ካሴ የለውጡ ዘመን ከመምጣቱ በፊት ባህር ዳር ላይ የህወሓት የወጣቶች ሊግ ወይም ደግሞ የብአዴን የወጣቶች ሊግ በሚባለው ውስጥ ገብቶ የአማራ ወጣቶችን በኢህአዴግ ስር እንዲመለመሉ ለማድረግ ስራ ይሰራ ነበር፣ ይመለምል ነበር። አንዱ የወጣቶች አመራር ነበር እሱ ዘመነ ካሴ። በረከት ስምኦንና መለስ ዜናዊ ጠፍጥፈው የሰሩት የህወሓት ጉዳይ አስፈጻሚ ነው ዘመነ ካሴ ማለት እና ህወሓት ከ4 ኪሎ ስልጣኑን አጥቶ ወደ መቀሌ ሄዶ ሲመሽግ አማራ ክልል ላይ ያደራጀው የዘረኝነት ፖለቲካ አራማጅ ቡድን እነ ዘመነ ካሴ ይባላሉ። የህወሓትን ጉዳይ ለማስፈጸም 27 ዓመት ኢትዮጵያውያንን በከፋፍለህ ግዛ በዘር በቋንቋ በሃይማኖት ከፋፍሎ አንድ ታሪክ እንደሌለን የአኖሌ ሐውልትን የሰራ የኦሮሞና የአማራ ትውልድን ልጆችን ለማጋደል ከመንግስት በጀት አውጥቶ የአኖሌ ሐውልትን ሰርቶ የአማራና የኦሮሞ ልጆችን ለማጋደልና ለማጫረስ ከመንግስት በጀት አውጥቶ የአኖሌ ሐውልትን የሰራውን የህወሓትን የዘረኝነት ፖለቲካ ድጋሚ ወደ 4 ኪሎ ለመመለስ ሚሽን ተሰጥቷቸው ጫካ የገቡ ሰዎች ናቸው እነ ዘመነ ካሴ እንጂማ በጥያቄ ደረጃ አንድ አማራ ክልል ላይ አንድ ገበሬ ሲናገር የሰማሁት ትላንት አንድ ያዘጋጀሁት ቪዲዮ አለ። እሱን ስለቀው ታዩታላችሁ። የአማራ ክልል ገበሬዎች የሚያወሩትን ነገር የሰበሰብኩበት ዶክመንት አለና አንዱ ገበሬ ምን ይላል? የዛሬ 2 ዓመት አዲስ አበባ መግባት ተከለከልን ብለን አዲስ አበባ ለመግባት ትግል ሲጀምሩ የደገፍናቸው ሰዎች ጭራሽ ከዚህ ከጎጃም አንዱ ከተማ ወደ አንዱ ከተማ እንዳንሄድ አደረጉን ይላል። አዲስ አበባ እንዳንሄድ ተከልክለን ጭራሽ ጎጃም ውስጥ መንቀሳቀስ አልቻልንም። ከ2 ዓመት በፊት አዲስ አበባ መግባት አቃተን ብለን ነበር ትግል የጀመርነው ወይም ትግሉን የደገፍነው። ዛሬ ግን ጎጃም ከአንዱ ቀበሌ አንዱ ቀበሌ መሄድ አልቻልንም ይላል። ይህን ያደረገው ዘመነ ካሴ የምትሉት ቡድን ያደራጀው የዘረኞች ቡድን ፋኖ የምትሉት የጀግኖቹን ስም የነበላይ ዘለቀን ስም ዝቅ አድርጎ በዘረኝነት ትብታብ የተበተበውና በማይገባው ስም የሚጠራው የዘረኝነት የህወሓት ጉዳይ አስፈጻሚ የሆነው ቡድን ኦሮሚያ ክልል ላይ አማሮች ተገደሉ ብለን ትግሉን ደገፍን ይላሉ ገበሬዎቹ። ዛሬ ከ2 ዓመት በፊት ኦሮሚያ ክልል ላይ አማሮች ተገደሉ ሲሉን ደግፈናቸው ነበረ። ዛሬ ግን ከኦሮሚያ ክልል በላይ አማራ ክልል ወይም ሰከላ አማሮች የሚገደሉበት ምድር አደረግነው። ይሄን ያተረፍነው እልቂት፣ ያተረፍነው ሞት፣ ያተረፍነው ውርደት ነው ይላል ዛሬ የአማራ ገበሬ። ይሄን የምንለው በምክንያት ነው። የአማራ ገበሬ የሚያወራውን ነገር ሂዳችሁ ስሙ ዛሬ እና እነ ዘመነ ካሴ ማለት ወያኔ በትግል ዘመኑ ያኔ በ17 ዓመቱ የትግል ዘመን እንደ ታጋይ ወታደር ይጠቀምበት የነበረው ወይም እንደ ጉዳይ ፈጻሚ ይጠቀምበት የነበረው ደሳለኝ ብሎ የጠራውን አህያ በአማራ ስም ወይም በአማርኛ ስም ደሳለኝ የትግሬ ስም አይደለም መቼም የሚጠራ ሊኖር ይችላል፣ ግን የአማርኛ ስም እንደሆነ ይታወቃል። በአማርኛ ስም የጠራው የአማራን ህዝብ በዛ ልክ ዝቅ አድርጎ ለማየት ከነበረው ፍላጎት ነው። ነገር ግን ያ ሳይሳካለት ቀርቶ ተመልሶ ወደ ደደቢት በረሃ ተመልሶ ወጣበት ወደ ትግራይ ክልል ገብቶ መሽጎ ከ4 ኪሎ ከአዲስ አበባ ተባሮ የአማራን ክብር ባሰበው ልክ ማዋረድ ሳይችል ቀርቶ ዛሬም የአማራ ህዝብ በኢትዮጵያዊነቱ ከፍ እንዳለ እየኖረ ባለበት በአሁኑ ጊዜ ልክ ያኔ በትግላቸው ዘመን ደሳለኝ ብለው ይጠሩት እንደነበረው አህያ ሲፈልጉ የሚጭኗቸው፣ ሲፈልጉ የሚነዷቸው፣ ሲፈልጉ የሚጋልቧቸው
ህወሓት ጉዳይ አስፈጻሚ አህዮች እነ ዘመነ ካሴና እነ ምሬ ወዳጆ ይባላሉ። ዛሬ እናንተ ፋኖ ብላችሁ የምትጠሯቸው ፋኖ የጀግና ስም ነው። ፋኖ የአርበኞች ስም ነው። ፋኖ ማለት እነ በላይ ዘለቀ መንግስት ንጉስ እንኳን ተሰዶ እንግሊዝ ሀገር ሂደው ጃንሆይ እነሱ ከጣሊያን ጋር ተዋግተው ጣላትን ሲያባረሩ የንጉሱን ስልጣን ንጉስ በሌለበት ያልተመኘ ነው ፋኖ ማለት። ፋኖ ማለት ንጉስ በሌለበት የንጉስን የሀገርን ስልጣን የጠበቀ ነው። እና ንጉስ በሌለበት ስልጣን ያልተመኘ የህዝብን ነፃነት የሀገርን ነፃነት በአርበኝነት ሉዓላዊነቷን የሀገርን ክብር በሉዓላዊነቷን ለማስከበር ከጠላት ጋር ከነጭ ጋር ከጣሊያን ጋር በዱር በገደል ሲዋጉ የኖሩት ፋኖች ስልጣን ፈልገው አልነበረም። ንጉስ በሌለበት እንኳን ስልጣን አልተመኙም። እነ በላይ ዘለቀ እነ ዘመነ ካሴ የምትሏቸው የህወሓት ጉዳይ አስፈጻሚዎች የዛሬዎቹ ደሳለኞች መንግስት ባለበት ሀገር 4 ኪሎን ካልሰጣችሁን አንደራደርም ይላሉ። እነ ደብረጽዮን ታዳ እንደ አህያ ባይጠቀሙባቸው እነዚህን ሰዎች ይገርማል? አይገርም? ራሱን ለመጫን የፈቀደ ራሱን ለመረገጥ የፈለገ ከሚረግጠው ሊያጠፋው ከሚፈልገው አካል ጋር ሂዶ እግሩ ስር የሚርመጠመጥ ሰው ከተገኘ 1000 ጊዜ ቢረገጥ 1000 ጊዜ ቢዋረድ ይገባዋል ብዬ ነው የማስበው። ከደብረጽዮን ጋር ሂጄ ተባብሬ የአማራን ህዝብ ጥቅም አስከብራለሁ የሚል ደንቆሮ ሲመጣ አንተን እንደ አህያ በልጓም አስሮ እንደፈለገ ሲጋለብህ ባይ አይደንቀኝም። ምክንያቱም ሲጀመርም የአማራ ህዝብ ስነ ልቦና የሌላችሁ የባርነት ሜንታሊቲ የተጠናወታችሁ የህወሓት የዘረኝነት ፖለቲካን ድጋሚ ኢትዮጵያ ላይ ለመጫን የምትጥሩ ዘረኛና የህወሓት ጉዳይ አስፈጻሚዎች ስለሆናችሁ ማለት ነው። እና በአጠቃላይ ለዛሬ የተነሳውበት ሐሳብ ይህንን ይመስላል። ደሳለኝ የሚባለው እነ አቦይ ስብሃት እነ መለስ ዜናዊ በትግል ጊዜያቸው እንደ ታጋይ ይጠሩት የነበረው ያ አህያ የዘፈኑለት አህያ ሐውልት የሰሩለት አህያ ዛሬ ማንን እንደሚወክል ነግሬያቸዋለሁ። ደሳለኝ የሚባለው አህያ ዛሬ የሚወክለው እነ ዘመነ ካሴን እነ ምሬ ወዳጆ የምትሏቸውን በአጠቃላይ በፋኖነት ተደራጅም ብለው የአማራን ህዝብ ሰላም እየነሱ ያሉትን ህወሓት እንደ ጉዳይ አስፈጻሚ የሚጠቀምባቸው ልክ ያ ደሳለኝ እንደሚባለው አህያ ሲፈልግ የሚጭናቸው ሲፈልግ የሚነዳቸው እነ ዘመነ ካሴ ይባላሉ። የዛሬዎቹ ደሳለኝ የሚባሉት አህዮች እና ህወሓት በዚህ ልክ የአማራ ጥላቻ የነበረው ለአማራ ህዝብ ያለው ጥላቻና የበታችነት ስሜት እስከምን ድረስ ተሄዶ የማይደረስበት ዛሬም ይህንን ህዝብ ቢያጠፉት ደስ የሚላቸው ሲጀመር ጀምሮ የአማራን ህዝብ ለማጥፋትና ለመርገጥ የተደራጁ የበታችነት ስሜት የተጠናወታቸው ነገር ግን በአማራ ልክ ማንነት የሌላቸው የአማራ ህዝብ ባለው ኢትዮጵያዊነት ልክ ኢትዮጵያዊ ማንነት የሌላቸው የኢትዮጵያን ህልውና አሳልፈው የሚሸጡ ኢትዮጵያ ተወልደው ኢትዮጵያን የሚጠሉ የባንዳ ልጆች እነ ደብረጽዮንና እነ አቦይ ስብሃት እነ መለስ ዜናዊ ይባላሉ። እና ለነሱ ተላላኪ ሆነው የሚያገለግሉት የዛሬዎቹ ፋኖ ተብዮች ህወሓት እንደ ደሳለኝ የሚጠቀምባቸው አህዮች መሆናቸውን የሚደግፋቸው ሰው እንዲረዳ ነው ዛሬ ይሄን ፕሮግራም ይዤላችሁ የቀረብኩት። በአጠቃላይ ለዛሬ የነበረኝ ሐሳብ ይሄን ይመስላል። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ዛሬም መሆን መልቲሚዲያን ለሌሎች ተደራሽ እንዲሆን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዲሁም ደግሞ በሱፐር ቻት እና በሱፐር ታንክስ ልትደግፉን እንደምትችሉም ላስታውሳችሁ እወዳለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም ለእናንተ ይሁን።